ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አዲሱ የግዳጅ ጦር በመጣበት ቀን በራሱ ተተኳሽ ተደምስሷል። የአማራ ፋኖ ጎጃም አገው ምድር ክፍለ ጦር ቲሊሊ ዘንገና ብርጌድን ከሌሎች የጎጃም አገው ምድር ክፍለ ጦር ውስጥ ካሉት ብርጌዶች ጋር በማጣመር ሰከላ ግሽ አባይ ግሼ ተራራ ተብሎ ከሚታወቀው ቦታ ላይ ሁለት ከባድ የጠላት ምሽጎችን ለብልቦ በማስለቀቅ የጋፋፊ መከላከያ ተብዬ ቶልቶላ የሆነን ሰራዊት ሬሳ በሬሳ በማድረግ ወደ ሶስተኛውና ዋነኛው መቀበሪያ ምሽጉ አሯሩጦ አስገብቶታል። ከቀኑ 5 ሰዓት ጀምሮ እስከ ምሽቱ 11 ሰዓት በዘለቀው ወደ ውጊያም ዘንገና ብርጌድ ይህን ያክል ከባድ የሆነ የጠላት ምሽግ ያለምንም መስዋዕትነት በማስለቀቅ 7 ጥቁር ክላሽና ከ2000 በላይ የብሬን ተተኳሽ ሲማርክ 15 ሬሳም ወድቆ ቀርቷል። ይህ በእንዲህ እንዳለ ከእንጅባራ ከቡሬ ከቲሊሊ የተወጣጣ ኃይል እንዲሁ ዛሬ አዲስ መሳሪያ የታጠቀውን ተጋፎ የገባውን ጦር ወደ ሰከላ ለማጓዝ እየተንቀሳቀሰ ባለበት ሰዓት ከምሽቱ 1 ሰዓት ላይ ደን ስላሴ በተባለው ልማደኛ ቦታ በተደረገ ደፈጣ ድባቅ ተመቷል። ጠላት ዘንገና ብርጌድ ባደረሰበት ከባድ ሙትና ቁስለኛ በመሆን 4 ሬሳ ጥሎ ወደ ኋላ ሲሮጥ ተጨማሪ 4 አዲስ ጥቁር ክላሽ ከነሙሉ ትጥቅና ተተኳሽ 6 ቦምብ ጨምሮ ተማርኳል። በአጠቃላይ በዚህ ዘመቻ አንድነት በዛሬው ዕለት ዘንገና ብርጌድ ባደረገው 2 የግንባር ተጋድሎ 11 ጥቁር ክላሽ ከ2000 በላይ የብሬን ተተኳሽ ከነሽልሽሉ እንዲሁም ሙሉ ቀን ያዋጋ የክላሽ ተተኳሽ ተማርኳል። 15 ሬሳ ሞልቆ ቀርቷል ሲሉ የዘንገና ብርጌድ ቃል አቀባይ ፋኖ አለበላወቀ ገልጸዋል። በጥቅሉ ሰከላ በፋኖ ቁጥጥር ስር ገብታ የነበር ሲሆን ጠላት አይቀጡ ቅጣት ተቀጥቷል። 3ኛ ክፍለ ጦር 4 ብርጌዶች በተሳተፉበት ውጊያ ሰከላ ከተማ በመግባት ጠላትን ሲቀጠቅጡ ውለው ለ3 ሰዓት ከተማውን በመቆጣጠር ኦፕሬሽናቸውን ፈጽመው ወጥተዋል። ሰሜነ ደስታ ብርጌድ፣ ዘንገና ብርጌድ፣ ኤፍሬም አጥናፉና የጊዮን ብርጌድ የተወጣጣ ኃይል ሰከላ በመግባት ጠላት ግሽ ተራራ ላይ ተሰቅለው ሲለበልቡት እንደዋሉም ታውቋል። ይህ በእንዲህ እንዳለ ባህር ዳር ከተማ በሞርተርና ቦምብ ስትታመስ ሙላለች። በተያያዘም 5ኛ ክፍለ ጦር ወርቅ አባይ ብርጌድ 83 የሚሊሻ አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። የአማራ ፋኖ በጎጃም 1ኛ ክፍለ ጦር በሰጠው ልዩ ኦፕሬሽን ባህር ዳር ብርጌድ የቦምብና የሞርተር ጥቃት ፈጽሟል። በቦምብ ጥቃት ቀበሌ 16 ስታዲየም አካባቢ ጥበቃ ላይ የነበሩ ያገዛዙ ጭፍሮች ሙትና ቁስለኛ ሆነዋል። በተያያዘም ዘሪሁን 13 በመጠቀም ቆላ ጽዮን ማርያም ቀበሌ 11 ስራ አመራር መሰብሰቢያ አካባቢ ሊሰበሰብ የነበረው ካሬ እንዲፈረጥጥ ተደርጓል። እንዲሁም በ7 አመት በኩል ደግሞ የሞርተር ጥቃት በመፈጸም በአገዛዙ ሊሰራ የታሰበው ፖለቲካዊ ፕሮፓጋንዳ እንዲከሽፍ ተደርጓል። የቦምብ ጥቃቱ ከትናንት ምሽት ጀምሮ ነው የተፈጸመው። በዘመቻ አንድነት የባህር ዳር ልዩ ተልዕኮ ይቀጥላል ሲል የአማራ ፋኖ በጎጃም አስታውቋል። በተያያዘም ፋኖ ጣፍቷል እያለ እየሰበከ የነበረ ኃይል ተደምስሷል። ዛሬ መጋቢት 28 2017 ዓ.ም ከዳንግላ ከተማ ተነስቶ ወደ ዘለሳ ቀበሌ ቤተክርስቲያን የመጣውን ህዝብ በግድ በመሰብሰብ ፋኖ ጠፍቷል፣ አዳክመነዋል፣ ለፋኖ ድጋፍ ማድረግ የለባችሁም በማለት ሲቀሰቀስ ውሎ ወደ ዳንግላ ከተማ ለመመለስ ሲንቀሳቀስ ቀድሞም ቢሆን በቅርብ ርቀት ላይ የነበረው የቢትወደድ መንገሻ ጀንበሬ ብርጌድ አናብስት ከህዝቡ ሲነጠሉ በመጠበቅ የጥይት አሩን ግቷቸዋል። በዚህም 5 የሚደርሱ የሚሊሻና አድማ ብተና አባላት ሲደመሰሱ ለጊዜው በቁጥር ያልታወቁ ቁስለኛ ሆነዋል። የተቀሩት ለጊዜው ወደ ከተማ በመፈርጠጥ ራሳቸውን አትርፈዋል ሲል የአማራ ፋኖ በጎጃም የቢትወደድ መንገሻ ጀንበሬ ህዝብ ግንኙነት ኃላፊ ፋኖ ምስጌ ዘድንግል ገልጿል። ይህ በእንዲህ እንዳለ በዋርላ ወረዳ ታዳጊው ሐሙሲት ከተማ በነበሩ ያገዛዙ ወታደሮች ላይ ከባድ ጥቃት ተፈጽሟል። የአማራ ፋኖ በወሎ ቤት አማራ ላስታ ሳምነው ኮር ስር የምትገኘው በአርበኛ ኮማንዶ ዘላለም ሲሳይ የምትመራው ተከዜ ክፍለ ጦር 5ኛ ሻለቃ ልዩ ዘመቻ የብልጽግናን ወንበር አስጠባቂ አድማ ብተና ሚኒሻና ፖሊስ ላይ ድል ተቀዳጅቷል። መጋቢት 28 2017 ዓ.ም በዋርላ ወረዳ ስር የምትገኘው ሐሙሲት ከተማ ላይ ከሌሊቱ 6 ሰዓት እስከ ንጋቱ 12 ሰዓት በተደረገ ውጊያ የአርበኛ ኮማንዶ ዘላለም ክንዶች የደጃዝማች ወንደሰን ካሳይ መንፈስ ልጆች የጠላት ኃይል ባስላሰበውና ባልጠበቀው ሁኔታ መፈናፈኛ ሳጥተው ሲያስጨንቁ ታረዋል። በዚያ ወደ ውጊያ የጠላት ኃይል ብዙ ሙትና ቁስለኛ ሲሆን የተረፈውም ሐሙሲት ከተማን ለቆ በየፊናው በመበታተን የወገን ጦር በጠላት ላይ የበላይነት የተቀዳጀበት አውደ ውጊያ ነበር ሲል መዳረሻው ድልና ነጻነት የሆነው ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤት አማራ ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያብይን ገልጿል። ሰሞነኛ መረጃዎች እነኚህን መስሉ ነበር።